ጎሽ ቶሎ በል እሺ ጋሽ የልጄ መምጫ ሰዓት ደርሷል እሺ ልደቱ ነው እሺ ጋሽ ጎበዝ አሪፍ ፊል ነው አይደል አዎ በጣም ጎበዝ አድርሰው እሺ ቶሎ በል አፍጥ ነው እሺ ደግሞ የምስጣታ ነው ያዝሽው ጭራሽ ከተቀጠርሽ ሳምንት ሳይሞላሽ ስጦታ ልትሰጪ አማረሽ ቢጤሽ እኮ አይደለም ልክሽን ዋቂ እንጂ አንቺ እኮ ሰራተኛ ነሽ እስቲ ተዋት የኔ ልጅ እኮ ትልቁም ትንሹም ሀብታምም ደሃውም ሁሉም ሰው ይወደዋል ጸባይ የሸጋ ስለሆነ እሷም ደግሞ ይሄንን ስለተረዳች ትንሽ ስጦታ ገዛችለት ምን ችግር አለው እንዴ አይደለም ማማሚዬ ስጦታ እኮ መቀበል ያለበት እኮ ከኛ ከቅርቦቹ ነው አይደል እንዴ ማንንም ትላንት ከመጣ መጣ አይደለም በዛ ላይ ደግሞ ሰራተኞች ፊስ ሰጫቸው አናት ላይ ነው ቂብ በሚሉት ይኸውልሽ ህያብ ትናንት መጣች ዛሬ መጣች የኛ ቤተሰብ ሆናለች ከዚህ በኋላ አንቺን በቦታሽ ተከባብራችሁ እንድትኖሩ ፈልጋለሁ ህያብዬ ለልጄ ስጦታ ስለገዛሽለት አመሰግንሻለሁ ከኛ ስጦታ ጋር ቀላቂውና ሲመጣ ተሰጫዋለሽ ይቅርታ መቤት እኔ ስጦታ አላመጣውለትም በር ተንኳኩቶ ስከፍት ይሄን ስጦታ ቁጭ ብሎ አገኘሁት ግን በቦታው ማንም ሰው አልነበረም እና ላይ የሚሆን መልእክት አለው ምን ይላል መልካም ልደት ለዘድንግል ከገርጃ አካባቢ 5:45 ነው ይላል የግል ጉዳይ ሳይሆን አይቀርም መኝታ ቤቱ አስቀምጭለት የግል ጉዳይ ማለት ከኔ ሌላ ሴት ያገኛል ማለት ነው ቆይ እናንተ ይሄንን ያውቃችሁ እንዴ ዝም ትሉኛላችሁ የትም የሚል ከሰከስ ሰይታው ልጃችሁ ነው እንደምድሩልኝ ንገሩኛ ምን እንመልስልሽ ዘድንግልን እኮ ከኔ በላይ አንቺ ታቂዋለሽ የኔ ልጅ ካፈቀረ አይደለም ሊል ከሰከስ ዞር ብሎ ሴት አያይ ለዛ ነው ቤት ድረስ ስጦታ ይላከችለት ግን እኮ ሴቲውን ወንዱን አልተገለጸም ዝጊ አንቺ አረቀስ ድምጽሽን ቀንሽ እንጂ እንደውም አምጪ ከፍቻ ያዋለሁ እንዴ አረ ነውር ነው የሰው ቃይነካም ምን ሆነሽ ነው አንቺ ታገሽና ሲመጣ ከፈለገ ያሳይሻል ከፈለገ እንደፈለግሽ ትሆኛለሽ እንዴ ደሞ እኮ ለልጃችን አጨነለት እንጂ ገና አልመረጠሽም ይሄንን አስተውይ ወይኔ ሮዳስ ሂጂ ክፍሉ አስቀምጭለት ወይኔ ሮዳስ እንደዚህ ማለት ነው እረዳሻለሁ እኮ ግን ትንሽ ተረጋጊ እስቲ ጨራሽ ቆይ አንዴ መጠይቅሽ ጥያቄ አለ ግን እውነቱን እንድትመልሽልኝ ነው የምፈልገው እሺ እንዴት እዚህ ቤት ገባሽ ማለቴ አንቺን የመሰለሽ ቆንጆ ሰውነቷ የሚያምር ሰራተኛውና እንዴት እዚህ ቤት ልትገባ ቻለች ያው ገላይን እየቸረቸርኩ ከምኖርና አላስፈላጊ ግርግር ካለበት ቦታ ለመራቅ ነው እዚህ የገባሁት አልመሰለኝም እንደውም ለሱ ጉዳይ ነው የገባሽ ምትመስዩ አልገባኝም በርግጠኝነት ዘድንግልን አፍቅረሹ ተከትለሹ ነው የመጣሽው ይሄን ድፍረት ከየት ነው ያገኘሽው ይኸውልሽ ሮዳስ እመቤቴ እኔ እዚህ ቤት የገባሁት ህይወቴን ለማሻሻል ነው እንዲሁም የማታ እየተማርኩኝ እህቴንም እያስተማርኩ ስለሆነ ነው እሺ ምንድነው የምትማሪው ሼፍነት እየተማርኩ ነው የአዲስ አበባ ልጅ ነሽ አዎ መቼም የአዲስ አበባ ልጅ ሆነሽ ፍቅረኛ ይኖርሻል አይደል አዎ አለኝ መቼም ፍቅረኛ ኑሮኝ አጠረጥሪኝም አይደለ እሺ ጥሩ መሄድ ትችያለሽ
የኔ ፍቅር የነካው ሁላ እኮ ነው የሚያምርልክ። እንዴት እንደምወድልክ ስዕሎችን ስንጋባ እኔንም ስለኛለኝ ተስፋ አደርጋለሁ። እንደምታፈቅሪው እኮ አውቃለሁ። የኔ ልጅ እስቲ አንድ ጥያቄ ልጠይቅሽ። እሺ ከዘድንግል በላይ የሚያፈቅርሽ አረ እንደውም ከራሱ በላይ የሚያፈቅርሽ ሰው ቢመጣ ታሳልፊዋለሽ? አሳልፈዋለሁ። ለምን? ምክንያቱም ከዘድንግል በላይ ቢወደኝም እኔ ግን እንደዘድንግል ላፈቅረው አልችልም። ይሄ ቅናትሽ ግን እንዳያሳጣሽ ፈራለሁ። በጣም እኮ ነው ማፈቅረው። ከራሴ በላይ እኮ ነው የምወደው። በቃ ሁሉ ነገሩን መሆን ነው የምፈልገው። ማንም ሰው እንዲጋራኝ አልፈልግም። ስራውም ጭንቀቱም ኑሮም እኔ ብቻ እንደሆነ ነው የምፈልገው ማሚ። ይኸውልሽ የኔ ልጅ ብልህ ሴት ቤቷን ትሰራለች፣ ሞኝ ሴት ቤቷን ታፈርሳለች የሚባል አባባል አለ። ሴት ልጅ ብልህ ካልሆነች የፈለገ ያህል ፍቅር ቢኖርም ትዳር መፍረሱ አይቀርም። እባክሽን ማሚ እባክሽን በቃ ቶሎ እንዲያገባኝ አድርጊው። እሱ ከፈለገሽና ከመረጠሽ ራሱ ያገባሻል። አንቺ ብቻ እኔ ያልኩሽን አይነት ሴት ብልሃን ሴት መሆን አለብሽ። በያውን ትንሽ ረፍት አድርጊ። እጃችን ውስጥ የገባ ቆንጆ ስራ አለ። እሱ ነገር አንተ ትይዘዋለህ። ኦኬ ምንድነው ስራው አለቃ? 70 ሚሊዮን አውጥተን 300 ሚሊዮን የሚያመጣ ስራ ነው። እስካሁን ያልነገርኩህ ተደራድሬና ተፈራርሜ እስኪጨርስ ነበር። ትናንት ሁሉም ነገር ጨርሻለሁ። ከነገ ጀምሮ ስራችንን መጀመር እንችላለን። እንዴ አለቃ እያጓጉኝ እኮ ነው። ምንድነው ስራው? ጊዜያቸው ሊያልፍባቸው ጥቂት ወራቶች የቀሩት የታሸጉ ምግቦችና መጠጦች አሉ። እነሱ ወደዚህ ሀገር ለማስገባት ሁሉም ነገር ጨርሰናል። በዚህ 2 ወር ውስጥ እጃችን ላይ ይገባሉ። አንተስ ከዛ የሚያሰናክሉን የሥራ ኃላፊዎችና አንዳንድ ነጋዴዎች ምርቶቻችንን እንዲወስዱ ትነግራቸዋለህ። ምናልባት ጊዜያቸው ያለፉ ከሆነ ይረከቡናል ብለው ያስባሉ አለቃ? ምን ነው ለነገሩ አዲስ ነኝ አልክ? ስትሰራ አይደል እንዴ ኖርኩ? እንዴት ይሄን ይጠፋል? አራ አይደለም አለቃ፣ እንደዛ ለማለት ፈልጌ እኮ አይደለም። ያው ስራው በእኛ ድርጅት አይደለም የሚያልፈው። ይሄንን ደግሞ ልጆት ከሰማ ያው ስራውን ያስተጓጉሏል ብዬ ነው። እንዳይሰማ መስሎኝ ነገሩ ቀድሜ ጨርሼ የጠበቅኩ። ስለ ጉዳዩ እስከ ምንም የሚደርስ ነገር የለም። አንተን ነው የሚመለከተው፣ አንተን ነው የምትጨርሰው። ኦኬ እንደዛ ከሆነማ በጣም ደስ ይለኛል። የሚያመጣልን ብር ከበቂ በላይ ነው። ጉዳዩ በበላይነት ያስኩት እኔ ነኝ። ያው ሸሪኮቻችን ለማስተማመኛ እንዳይኩድን ማለት ነው። ነገሩ ሲቀርብ ሙሉ ፋይሉን ሰጥህና የበላይ ሰዎች ጋር ያለውን ነገር በሙሉ ትጨርሳለህ። እሺ አለቃ። እንዴት ነው ድርጅቱ ልጄ በደንብ ይዞታል? አዎ በሚገባ ሁሉም ሰራተኞች ወደውታል። እንደውም በቅርቡ 2 አሪፍ ስራዎችን ተፈራርሟል። ይሄንን ለመጨረስ ያሉ ሰራተኞቹ ከተስማሙ በፐርሰንት እንደሚያስብላቸው ተናግሯቸዋል። ለዚህም ደግሞ ቀን ከሌሊት እየሰሩ ነው። አየኔ ልጅ አንዳንዴ እኮ እውነት አለው። እንዴት? ጊዜው የጡንቻ ሳይሆን የጭንቅላት ነው። ከምትጫወባቸውና ከደሞዛቸው ከምትቆርጥባቸው ጭንቅላትን ተጠቅመህ እንዲሰሩልህ ታደርጋለህ ይለኝ ነበር። ያው አለቃ ካንተ ደግሞ እንዴት ገንዘብን ማምጣት እንደሚቻል ቢማር ጥሩ ነበር። በማላችሁ ያለውም ሰው ደግሞ ረገብ ይል ነበር። የምለፋው ሁሉ ለሱ ነው። እሱ ግን ገና አልገባው። ገንዘብ ከሌለ የሚያይ አንድም ሰው የለም። እሱ ላይ ስላልደረሰ ግን ሊገባው አይችልም። እኔ ግን ልጄን እወደዋለሁ እጅግ በጣም። ሲቆጣኝና ሲናደድብኝ ሳይ ወንድነቱ ደስ ይለኛል። አለቃ ቀስ እያለ ያው እድሜ ያስተምረዋል። የዛኔ ደግሞ የቱ ልክ እንደሆነ በስርዓት ይመርጣል።
እኔ ምልሽ እዚህ ቤት ግን በሰራተኝነት ብዙ ቆይተሻል እንዴ? አዎ 5 አመቴ። ዘድንግል ግን ምን አይነት ልጅ ነው? ሁሉም ሰው አይኑ ያለው እሱ ላይ ነው። ወይ እንዴት ያለ መልካም ልጅ መሰለሽ። ከትንሹ ጋር ትልቅ ከትልቁ ጋር ትልቅ የሚሆን መልካም ጸባይ ያለው ልጅ ነው። ውጭ ያለችው እህቱ ራሱ ልክ እንደሱ መልካም ልጅ ናት። እሺ አባቱስ ማለቴ አቶ ተስፋዬ? እሳቸውን እንኳን ታያቸው። እኔ እንደውም ትክብ እያንዳንዴ ሳያቸው ቅዱስ ሚካኤል የረገጠውን ሰይጣን ነው የሚመስሉኝ። የክፋታቸው ጥግ ገንዘብና ገንዘብ ብቻ ነው የሚታያቸው። ምን አሉሽ? ገንዘብ ታወጣለች ቢባሉ ሳያንገራግሩ ይሸጡኛል። የኔን ታዩ ባዳ ነኝ። የገዛ ልብስታቸውን ራሱ ልግዛውት ቢባሉ ይሸጣቸዋል። እሺ አማቻቸው ሮዳስስ? አይ እሷን ታያት፣ ከሷ ጋር አትደራረሽ። እሷ ዘድንግል ላይ ብቻ ናት። ግን ስለሷም የማውቀው የሆነ የተደበቀ ታሪክ ያለ ይመስለኛል። አይፈልጋትም እንዴ? ለአይኑ ነው የሚጣላት። እሱ እንደዚህ አይነት ሴት አይወድም። ረጋ ያለች እዩኝኝ የማትል ሴት ነው የሚወደው። እንደው ለእመቤት ብሎ ነው እንጂ የአባቱን ሀብት እዛው ጥሎ ነበር የሚሄደው። ከአባቱ ጋር ይዋደዱ ማለት ነው? አዎ አባቱ በጣም ነው የሚወደው። ልጅየው ግን ብዙም አይደለም። እንደው ታሪክ እኮ ነው። አባት ርኩስ ሆኖ ልጅ እንዴት ቅዱስ ይሆናል? እንደው ፈጣሪ ሲባርከው ነው እንጂ። ወይ ሃይ አጫጫሽን ሳየው የማጨስ ሙዲና መጣሽ። ካላስቸገርኩሽ ሲጋራሽ ልዋስሽ? ይቅር ካንድ ካጠፋ ያው ያጨሽው ሲጋራ ነው ብዬ ካለ ታዲያ ለምን ጠየቀኝ? የማጨስ ሙዲና ያመጣው እኔ ጋር ያለው ሳይሆን አንቺ ጋር ያጨሽው ሲጋራ ነው። ስለዚህ ሙዲን እንዳመጣው ሙዲን የሚያጠፋው ሲጋራው ስለሆነ ነው። እንግዲህ ካጠፋው ይቅርታ። ይሄንንም ልዋስሽ እንዳትለኝ። በህይወቴ እንዳንቺ ሲጋራ ስታጨስ የሚያምርባት ሴት አይቻላቅ። ኧረ እባክህ ለመቃጠል ተፈጥሬ ስቃጠል እንዴት አያምርብኝ ብለህ ነው? ምን ማለት ነው? ሰው ሆኖ የማይቀጠላል እንዴ? አይጠፋም። ይኸውልሽ የሰው ልጅ ወደዚህ ምድር ሲመጣ ለመፈተንና ለመቃጠል ነው። ስለዚህ መቃጠልሽን አትጥዩ። እንዴት? ምን እንዴት አለው? ክርስቶስ እኮ ወደዚህ ምድር ሲመጣ ስቆና በርቆ ነው እንደሄደው፣ ተፈትኖ ነው እንጂ። ጥሩ አስተምሮት ናት። እኔ የምልህ ሰባኪ ነገር ነህ እንዴ? ሐረ ቀለም ቀቢ ነኝ። ያው ተፈጥሮ የሰጠችኝን ጥበብ ተጠቅሜ ሸራ ላይ ቀባል። ኦ ሰዓሊ? አዎ። አይገርምም? ምንም ግን ሰዓሊ አይመስልም። የሆነ ተስፋ ቢስ ጠጭ ነገር ነው የምትመስለው። ያው ተስፋ ቢስን ጓደኛሽ ማድረግ ከፈለግሽ ዘድንግል እባላለሁ። ሊያ እባላለሁ። ሴተኛ ዳሪና የመጨረሻ ዓመት የስነ ጽሁፍ ተማሪ ነኝ። ስምሽ በጣም ደስ ይላል። ምን ማለት ነው? ሊያ ማለት ብዙ ስቃይ ያየች። የሚገርምህ ባሏ እንኳን የገዛሃቷ ቆንጆ ስለሆነች እሷን ትቶ ባለው መጠጥ ውስጥ ልታስተርከኝ ባልሆነ። ባይሆን ያንተ ስም የሆነ ደስ ይላል። ትርጉሙ ምንድነው? የድንግል ማለት ነው። ሲያዩ እኮ ግን ምንም ማጫሻ አትመስልም። በሰላም ነው? ቅድም ተስፋ ቢስ ነህ ስትይኛል ነበር እንዴ? አቦኔ ታዲያ እሱን ስቀልድ ነዋ። ግን የምር ይሄን ውበትህንና ቁመትህን ለምዶ ለሲጋራ የምትገብረው? በነገራችን ላይ ሲጋራ መጥፎ ነው፣ ውስጥህን ይበላል። ባይሆን ከኔ ልቅ ላንቺ መጥፎ ነው። ልጅ መውለድሽ እናት መሆንሽ አይቀርም አይደል? ከቻልሽ አቁም፣ ካልቻልሽ ደግሞ ለመቀነስ ሞክሪ። ህይወቴን የማውቀው እኔ ነኝ። ስለዚህ አላቆምም። መብትሽ ነው። አይደለም ሳምባችን እጃችን እስከሚቀጠል እናጭሳለን። ይመቻው። ይሁን ካራዳ ቢጤ ነህ። እንዴት? ያው እንግዲህ ቀኙ ባይሳካል ግራንት ሞክራለህ። በደረቁ አደረኩሽ አይደል? ዛሬ ለቴ ነው። ለምን አልጋብዝሽ? የምርህን ነው?
ሃፒ በርዝዴይ ብለናል። እንዳጋጣሚ ሆኖ ስራ ቦታ ተገናኙን እንጂ ሌላ ቦታ ቢሆን ጋብዝ ነበር። ስለዚህ እኔ ልጋብዝሻ? ሄይ የተለመደው በቃ ቢኒዬ ይደክማል፣ ገብተን እንተኛ። ከኔ ጋር ተራ እንዳለውልሽ ፀሐዩ ከብድሻል ብዬ እኮ ነው። በቃ ነገ በጊዜ ይመጣና ወክ እናደርጋለን። አንተ ስራን ስራ አትቸገር። ምን ማለት ነው አትቸገር? ሚስቴ አይደለሽ እንዴ? ሁለተኛ እንደዚህ እንዳትኝ። አንቺ ለኔ ሆንሽን ሩባን እንኳን አልሆንኩልሽም። አንቺ እኮ ነሽ እንዲህ ሰው እንደሆነ ያደረግሽ። እኔ አይደለሁም ፈጣሪ ነው እኮ በአንቺ ተመስሎ ነው። አረ ሚስትየዋ ምን ሽ ነው? እኔ ቀኑን ሙሉ ናፍቀሽኝ ታስቦ እንዳለበት ሰው ቅርጽ ብዬ እውላለሁ። አንቺ ደግሞ እዚህ ስመጣ ማን ምንድነው ምናምን ትኛለሽ። የማይገቡ ቋንቋዎችን እኔ ፊት አታውራላልኩ። ደሞ ቆሜ እንዳልሄድ አንተና እህቴ ናችሁ ያዛችሁኝ። ደሞ ጀመረሽ። ብሶት ማሲንቆሽን ልገዘግዥብኝ ነው? ስሜ እኮ ሰውን ይወክላል። ምህረትንና ይቅርባይነትን ካልወከልኩ ምኑን ኤልሻዳይ ሆንኩኝ? ይኸውልሽ በግንባር አማርኛ ልንገርሽ፣ መቀጣት አለበት ነው በቃ። እንደኔ ህግ ቢሆን ምን እንደምቀጣው ታውቂያለሽ? ላጠፋ ሰው ህግ ሳይሆን ፈጣሪ ነው እጁን የሚሰጠው። ደሞ ሁሉም ነገር ለበጎ ነው ይባል የለ? ምናልባት የኔ ህይወት እንዲሆን ተፈርዶብኝ እሱ ምክንያት ሆኖ ቢሆንስ? አይደለም ድነሽ ማቆመሽ በእግርሽ ትይያለሽ። ለመዳን ልባችን ንጹህ መሆን አለበት። ክፋትን ሰንቀን እንዴት ምህረት እንጠይቃለን? አንተም እህቴም ልባችሁን ንጹህ አድርጉ። ከዛ የኔም ምድም እሺ በቃ እናወራበታለን። አሁን ደህና ደሪ እንዳትለኝ። እሺ በቃ መልካም ሌሊት። ደህና ደሪ። የጀመርኩትን ፊልም ጨርሼ እመጣለሁ። አልቆይ ተጫወቱ። እሺ እንዴት ናችሁ? አንለኛ ሰላም ነን። አቶ ተስፊት ያው በጧት ስራ ስለምገባ ገብቼ አልፈልግም። ደህና አይደል እንዴ? ቁጭ በል። የት ነው የምትሄደው? ዛሬ እዚህ ነው የምታድረው? የልጅ መምጫ ሰዓት ደርሷል። እኔ እስከምተኛ ነው አይደል የምጠብቀው? እንዴ ሰዓት ስንት ሆነ? 4 ሰዓት ሆኗል። ዘና በል። ዛሬ እኮ ድርብ ደስታ ነው ያለን። ፍቂ ስራ እንዴት ነው? ቆንጆ ነው። አንቺ ጋርስ እንዴት ነው? ምንም አይልም። ሞዴልና የማስታወቂያ ባለሙያ ረዳስ ገሮብ ከአባትሽ ጋር አንድ ቆንጆ ስራ ላይ የጀመረው እና የምትሰሪልኝ ቆንጆ ማስታወቂያ። እንዴ እንዴት አባዬ አልነገረኝም? ምናልባት ዘድንግል ይነግርሻል ብሎ አስቦ ይሆናል። ስለዚህ ካንተና ከአባቴ ቆንጆ ገንዘብ ልጠብቃ። አንቺ ብቻ ማስታወቂያውን ቆንጆ አድርገሽ ስሪው እንጂ ስለ ገንዘብ እንዲች ብለሽ እንዳታስቢ። እሺ አባዬ። ታዲያ ለዘድንግል እንዳትነግሪ፣ በእኔና ባንቺ መሀል ይቅር። እሺ እኔ ልጅ። እሺ ያብ ያብ አብይምሽ ቅድም የመጣ ስጦታ ላይ መልእክት ምን ነበር የሚለው? መልካም ልደት ለዘድንግል ከገርጃ አካባቢ 545 መሰለኝ። ምን ቶሎ ይዘሽ ነው? ችግር ይሁን ደስታ ገና አላየሁትም። እኔ በልጄ ልደት ቀን ደስታ እንጂ ምንም አይነት ችግር መስማት አልፈልግም። እንካ ክፈቱስ።
ማን ነው እንዲህ ናቀኝ? ምንድን ነው? አይገርምም? ሰዓቱን በጣም መሽቷል። ቤተሰቤን ላኩ አስረሳሽ። ለማንኛውም ስለተዋወቅን ደስ ብሎኛል። ጥሩ እህትና እንደምንሆን ይመስለኛል። መልካም ምሽት። የምርህን ነው ማለት እንዴ? ጋብዘኸኝ አብረን እንደርሳት ልትሄድ ነው? አይ እንጂ ለእንደዚህ አይነት ነገር እንኳን በጣም ሩቅ ነኝ። በዛ ላይ ባለትዳር ነኝ። አዎ። አግብተሃል እንዴ? አዎ አግብቻለሁ። የት እንደሆነችና ማን እንደሆነች አላውቅም እንጂ አግብቻለሁ። መቼም ግራጉን ይኖርኛል ብዬ አስባለሁ። የለኝም እንዴ? ኧረ አለ። ለማንኛውም እዚህ ቤት ኮንሽ እንገናኛለን። ለማንኛውም መልካም አዳር። መቼ ነው የምትፈጥነው? እንደዚህ አይነት ማስረጃ ያስፈልገናል ብዬ ካልነበር በእጃ ዙር አገኘሽው ማለት አይደል እንዴ? አሁን ወደው ሳይሆን በግዳቸው ነው የሚደሩልሽ። ምክንያቱም እጅሽ ላይ የሚገርም ፋይል ነው ያለው። ቢሆንም ይሄ ማስረጃ እኛ ነበር መሆን የነበረበት። ይሄን ቤተሰብ እንደፈለግን ማንቀሳቀስ እንችል ነበር። ኦሆ አቶ ተስፋዬን ታውቂያቸው አይደል? እንኳን እንደዚህ አይነት መረጃ ልታገኝባቸው የትኛውንም ነገር በጥንቃቄ ነው የሚሰሩት። መቼ አይጠፋሽ። ቆይ ታዲያ ይሄን ማስረጃ ማን ሊያገኘው ቻለ? ምናልባት አዲስ ከተዋዋላችሁ ሰዎች አንዱ ልኮለት ይሆናል። ስለዚህ እኛ እንደፈለግነው ሳይሆን ላኪው እንደፈለገ ነው የሚያንቀሳቅሰን ማለት ነው። ወይኔ ሮዳስ ተቃደልኩኝ። የአባቴ ንብረትማ እንደወሰደብኝ አይቀርም። አስመልሷል። ዘደንግልንስ ምን ልታረጊው? የኔና የሱ ጉዳይ ሌላ ነው። ማለት ምን ማለት አለው? ዘደንግልን በጣም አፈቅረዋለሁ። በአባቱ ምክንያትም እንኳን ቢሆን መቼም ልጠላው አልችልም። እሱ ባይወደኝም ማለት ነው። ቢጠላኝም አልፈልግሽም ቢለኝም እንኳን ተስፋ አልቆርጥም መቼም በሱ ጠብቀዋለሁ። እና ዘደንግልን እየወደድሽው ከኔ ጋር የምትወጪው ያንተን ፍላጎት ላሟላ ብዬ ነው እንጂ የኔ ፍላጎት አይደለም። እሺ ወይ ግን በነገርውስ የዛኔማ ተይዘን ገደል ነው የምንገባው። እስኪ ውርውር አትበልብኝ ሴትዮ፣ አርፈሽ ተቀመጭ። ቤቴ ሰላም ሆነ ስል ዛሬ ደስታችን ቀን ነው፣ ደስታችን እናከብራለን ስል ሌላ መዘዝ። አንድ ቀን እንኳን በሰላም ውለን አናድርም። ሁልጊዜ ጭቅጭቅ፣ ሁልጊዜ ጭንቀት። ወይኔ ልጄ በደስታው ቀን እንኳን እኮ ዛሬ ሊደሰት አልቻለም። ወይኔ ልጄ ያልታደልክ። እሱ ምን ሆነ? እኔ እንጂ አንተ እኮ በስራ ነው፣ እሱ ምን በወጣው። ስለዚህ ጉዳይ አንዳችሁ ለዘድንግልም ሆነ ለአንድም ሰው እናገራለሁ ብትሉ ውርድ ከራስ ሃፒ በርዝዴይ። ሃፒ በርዝዴይ። ሁላችሁንም አመሰግናለሁ። ግን ይሄን ያህል መድከም አልነበረባችሁ። የኔ ፍቅር እኛ እያለን ለራስህ ስጦታ ትገዛለህ? እንኳን ተወለድክ። የኔ ልጅ እንኳን ወለድከው። አባቢ ይሄ ላንተ ነው። ማን ይሰጣል? እንጃ የሆነ ሰው ነው መንገድ ላይ ያቀበለኝ። እኔ ደግሞ ያልከው ገብቼ ረፍት ላድርግ። እንዴ ላንተ እኮ ነው ኬኩን ያዘጋጀ ነው። ናና ቁራስ እንጂ ልጄ ምን ነው ዛሬ እኮ በጣም አመሸ። አይ ማሚ ትንሽ ስለጠጣው ቤተሰብ እንዳረብሽ ብዬ። ምን ጠጥተህ ነዳ? ልጄ
ጠጥተህ ስትነዳ አንድ ነገር ብትሆን እኔ ሰው መሆን ይመስልሃል? አይ ማሚዬ ዛሬ እኮ መኪና ላይ ያስኩ በኮንትራት ታክሲ ነው የመጣሁት። እኛ እኮ ለምደናል። አንሳው እንጂ ስልኩ እንዲያው መዘጋዋለሁ። ዛሬ ከእናንተ ጋር ነው ማሳለፍ የምፈልገው። ቆንጆ ራስ ሰርተንልሃል። ኬክህንም ቁረስ ካልሽሽ። ሄሎ አሁን ማን ልበል? እሺ አባይ አንተ ነው መሰለኝ። ማን ነው? እኔ እንጃ አላው። ሄሎ አንተ በልደት ቀን እንዲያምሽታ ትመጣለህ? እኮ አባት ቤት አይደለም ነው ረስተኸው ነው። ለነገሩ አንተ ብትረሳው ችግር የለም። እኛ መቼም ነው ማድረሰው። ይሄ ሰውዬ እኮ ብርድ ላይ ቆየ። እሱ እንደሆነ ወሬ ከያዘ ያው ቶሎ እንደማይጨርስ ታውቃለህ። ሄጄ ላምጣ። ጊዜ ስላልነበረኝ በደንብ አላወራሁሽ። ከረፈደም ቢሆን እንኳን በሰላም ወደ ቤተሰባችን ተቀላቀልሽ። እንኳን ደህና ቆየኝ። ስላንተ ብዙ ሰምቻለሁ። ካላስገደድኩና ካልናከኝ በጣም ብዙ ምግብ ነው ያዘጋጀነው። ብትበላ ደስ ይለኛል። እሺ ካልሽው። እኔም እሺ ስላልከኝ በጣም አመሰግናለሁ። እኔ ምልሽ እንዴት ወደኛ ቤተሰብ መጣሽ? ስትታይ እኮ ገጽታሽ ምንም ሰራተኛ አይመስልም። ትምህርቴን እስክጨርስ እናንተን እያገለገልኩ ቆያለሁ። ከዛ በኋላ ግን በተማርኩበት ስራ ፈልጌ ገባለሁ ብዬ አስባለሁ። እንዴ ምንድነው የምትማሪው? ማለቴ ከምግብ ዝግጅት ጋር የተገናኘ ነው? ችግር ተፈጥሯል። የምን ችግር? አሁን ራሳችሁ ካላሳያችሁት በስልኩ ልክለታለን ነው። እንዴ ምንድነው የሚፈልጉት? ምንም እሱ እንዲያየው ብቻ ነው የሚፈልጉት። ታዲያ ምን ይሻለናል? እባክሽ ንገው እንዳይጠራጠር። አይ እሱን መጨረሻ ላይ ነው የምነግርህ። እስካሁን ቁጭ ብለሃል እንዴ? ተነስ እንጂ ኬኩን ቁረስ። ተነስ ነይ። ናለ ና ባለልደቱ
ፍቅር ቆየ እኮ ሄሎ ወይ አንዴ መልሽ ልደውልሽ እሺ ማንሽ በሰዓት የምደውልልክ ይሄ ለምጠይቅ እኮ ጊዜሽ አይደለም እሺ መቼ ነው ጊዜ ይኸውልሽ ሮዳስ ደጋግሜ ነግሬሻለሁ አንቺ አልገባ ብሎሽ እኮ ነው ጭራሽ በኩል ለሊት ይደዋወልልኛል ጌታ ሆይ ይሄ መጣብንን ማአት ማንንም ሰው ሳይሰማ እንደው ኮሽ ሳይል እንደምታደርግ አድርገው ጌታ ሆይ ከዚህ ጉድ አውጣል እኔ ምንም አቅም የለኝም አንተ እንደምታደርግ አድርገኝ ግቡ ምንድነው ይሄ ከፍተው ከፍቼማ አይቻለሁ ግን ሶስቱንም ድርጅቶች በስሜ እንዳረካቸው ነው የሚያሳየው በስም አርጌው ሳይሆን አውርሼ ነው ከዚህ በኋላ ሶስቱም ድርጅቶች አንተ ናቸው መሸጥ መለወጥ እንደፈለክ ማድረግ ትችላለህ ተመስገን አምላኬ ልጄ ለቁም ነገር በቃልኝ በቃ እኮ የድርጅት ባለቤት ሆንክ ከራስም አልፈኛ ልታስተዳድር ነው ማለት ነው አሁን ተመስገን ምን ይሳናል እኔ ጌታ ገነቴ ሰምታለች ይሄን ነገር አው እንዲያውም ሐሳቡ ከሷ የመጣ ነው ሄሎ አውኒ እሺ ሊያውና መልሼ እደውላለሁ እሺ ፍላሽ ተቀብላችኋል የምን ፍላሽ ወራላጅ ነው አይታችኋል እንዴ አይ አረኛ ምንም አልተቀበልንም እሺ ሄር ተቀብላ ከሆነ ልጠይቃት ደህና ደሩ እሺ ሰላም እንዴ ህያበ ቆይ ምን አይነት ንቀት ነው እኔ ሳናግርሽ በስነ ስርዓት መልስ ማሰጪ ማለት አልገባኝም እኔ ስጠይቅሽ ሼፍነት ነበር መማረው ነው ያልሽው ዘድንግል ደሞ ስጠይቅሽ ደሞ ሌላ ነው የምታወሪው ያ ሁሉም ነገር በቦታው ያምራል ብዬ እኮ ነው ቆይ ከየት የመጣ ጥጋብ ነው በነገራችን ላይ አንቺ እንደዋሸሹ ነው የሚዋሸሁት ማለት ዘድንግልን አፈቅረዋለሁ ከሱ ሌላ ምንም ነገር አልፈልግም ስትይ ነበር አይደል ግን ያልሽው ሁሉ ውሸት እንደሆነ አወቅኩኝ ግልጽ አድርጊው እስኪ አብራሪው ሁሉም ሰው እንዳንቺ አስመሳይና ጭበርባሪ ስለሚመስልሽ ነው አይደል እኔንም አታምኚ ዘድንግልን አፈቅረዋለሁ ከሱ ውጭ ሌላ ሰው አልፈልግም ባልሽበት አፍሽ ከፍቃዱ ጋር ያለሽን ነገር ስሰማ በጣም ነው ያፈርኩብሽ ምን አገባሽ ይመለከትሻል